ሄሉ መስኪን ከቤት አባረረቻት። ከዛሬ ቀን ጀምሮ ዓይንሽን እንዳላይ ቅዱሴ እችልኝ ከዚህ ቤት አውጣልኝ በማለት ከቤት እንድትወጣ አደረገቻት። ሳምሪም ቅዱሴንና ሄሉን ይቅርታ ጠይቋ ያለውን ነገር የመስኪና የካሌብ ትዳር ውሸት እንደሆነም ተናገረች። ካሌብም መስኪን እንደማይወዳትና ሄሉን የራሱ እንደሚያደርጋት ለሄሉ ሲነግራት በእህቴ የተጫወተ ብላ ነበረ። ሆኖም ግን በስተመጨረሻ ሳምሪ ያለውን ነገር ሁሉ ፍርጥርጥ አድርጓ ተናግሯለች። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ ድረስ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። በባለፈው ክፍል ትንሽ ላስታውሳችሁ። መስኪ ሁሉንም ነገር ካደረገች በኋላ ሄሉን ዱርዬ እንደሆነችና እጅግ ባለጌ እንደሆነች ለቅዱሴ ነግራው ቅዱሴም ካሌብና ሄሉ ቁጭ ባሉበት ደርሶ ሄሉንም ሰድቧት ነበረ። ሆኖም ሄሉም ተናዳ ወደ ቤት እንደመጣች ሳምሪም ይሄን ነገር እያደረግኩ ያለው ትክክል አይደለም፣ በእኔ የተነሳ ሁለት የሚዋደዱ ሰዎች እንዴት ትዳራቸውን ይፈታሉ? የፈለገ ነገር ውለታ ብትሉ እንኳን ይህንን ነገር ማድረግ የለብኝም በማለት እጅግ እየተጸጸተች ነበረ። ሆኖም ሄሉ ወደ ኩሽና ስትገባ እሷም ቅዱሴ እንዴት እንደተናደደ ያለውን ነገር ለሳምሪ ስትነግራት ሳምሪም መስኪና ካሌብ የእናንተን ትዳር ሊበትኑ ነው እንጂ እውነተኛ ትዳር አይደለም፣ ትዳራችሁን ሊበትኑና መስኪ የመጣችው ብር ፍለጋ ነው እያለች እየነገረቻት ሳለ መስኪም ተደብቃ ሁሉንም ነገር እየሰማች ነበር ክፍሉ የተጠናቀቀው። መስኪም ከሰማች በኋላ እኔ የሰው ትዳር ልበትን ሳይሆን የመጣሁት የራሴን ትዳር ልኖር እንጂ የሰው ትዳር ልበትን አይደለም በፍጹም የመጣሁት። እሷ አውቋ ነው የምትልሽ የማንም ሰራተኛ ማንም ገረድ ያወራችሽን ትተሽ እኔ የምልሽን እመኚ። እኔ መጀመሪያ በአንዳንድ ሰዎች ባሌን ከመቀማቴ በፊት እኔ የራሴን ህይወት ልመሰርት እንጂ የመጣሁት ትዳርን ልበትን አይደለም የመጣሁት። ከዛሬ ቀን ጀምሮ እንደውም አላያችሁም ብላ መስኪ ተናዷ ትሄዳለች። ሄሉም ሳምሪ አየሻለል የምትለውን ሰምተሻታል ብላ ተከትሏት ትወጣለች ማለት ነው። ሳምሪም በዛኑ ሰዓት ጌታ ወይ ይቅር በለኝ አጥፍቻለሁ፣ ይህንን ነገር ይቅርታ ጠይቄ ሁሉንም ነገር መናገር አለብኝ እንጂ እንዴት በውለታ ይሄንን ነገር ማድረግ አለብኝ? በፍጹም ይሄን ነገር ማድረግ የለብኝም። አሁን ሁሉንም ነገር ለጋሽም ሆነ ለቅዱሴ ለጋሽም ሆነ ለሄሉ ሁሉንም ነገር መናገር አለብኝ ብላ ትወስናለች። እሷም ቅዱሴ ሳሎን ላይ ቁጭ ብሎ ሳለ ሁሉንም ነገር ሲነግራት ሁሉንም ነገር እሷ እንዳደረገችና መስኪ ቃል እንዳስገባቻት ተነግረዋለች። እሱም እንዴት እንድታደርጊያለሽ? በዋነኝነት ጠላቴ አንቺ ነሽ ለካ ብሎ ይላታል። እሷም ያደረገችበትን ምክንያት ተነግረውና በጣም ይቅርታ አጥፍቻለሁ፣ ህይወቴን ስላተረፈችልኝና ቃል ስለገባችልኝ ነው ይሄንን ነገር ያደረኩት፣ ግን በማድረጌ እጅግ ጸጽቶኛል ብላ ትለዋለች። እሱም ሄሉ ከካሌብ ጋር አዲስ ፍቅር እየጀመረች ነው ብሎ ነበር የነገራት። እሷም ሄሉ ካንተ ውጪ ሌላ ሰው በፍጹም አታፈቅርም፣ አታይም፣ እነሱ አውቀው ነው ይሄ ሁሉ ነገር እያደረጉ ያሉት፣ የእናንተን ትዳር ለመበተን ነው። እኔንም የእነሱ ትዳር እውነት እንደሆነ ተናገር እኔ ውሸት እንደሆነ እኔ አውቃለሁ በማለት ትነግረዋለች። ሄሉ ታውቃለች ወይ ብሎ ሲላት ሄሉ ስለዚህ ነገር ምንም የምታውቀው ነገር የለም፣ እሷ እውነት እንደሆነ ነው የምታውቀው፣ ውሸት እንደሆነ የማውቀው እኔ ብቻ ነው። ስለዚህ ሁሉም ነገር ውሸት ነው። ሄሉ ምንም ያጠፋችው ነገር የለም፣ ያጠፋሁትም እኔ ብቻ ነኝ በማለት እንግዲህ ቅዱሴን ይቅርታ ተጠይቀዋለች። ቅዱሴን በጣም እንዲናደድ ሄሉ እንደበደላት ማውቆ ለሳምሪ ይቅርታ ያደርግላታል። ለሳምሪ ይቅርታ እንዳደረገለት
ትመጣለች። መስኪንም አንቺ እያደረግሽ ያለሽው ነገር ሁሉ ደርሼበታለሁ፣ ሳምሪ ያለውን ነገር ነግረውኛለች። አሁን ቀጥ ብለሽ ከዚህ ቤት ትወጫለሽ ወይስ አትወጭም? ትዳሬን እየበጠበጥሽ ያለሽው አንቺ ነሽ በማለት ይናገራታል። እሷም የምንም አይነት ትዳርህን እየበጠበጥኩኝ አይደለም፣ ምንም ያጠፋሁት ነገር የለም በማለት ትናገረዋለች። እሱም እንደዛ ካለች በኋላ እኔ ያጠፋሁት ምንም አይነት ነገር የለም፣ ምንም ያረኩት ነገር የለም። ስለዚህ እኔ ካሌብን አግብቼው ነው ትዳሬን ነው እየመራው ያለሁት፣ ሌላ ነገር ምንም እያደረግኩ ያለሁት ነገር የለም በማለት እንግዲህ ትነግረዋለች ማለት ነው። እሱም እንደዛ ካለች በኋላ እሺ እንደዛ ከሆነ ቀጥ ብለሽ ከዚህ ቤት ውጪልኝ ብሎ ይላታል። እሷም የትም አልሄድም፣ አሁን ሁሉንም ነገር የነገረች አሰት ነው፣ የማንም ሰራተኛ የነገረችን ነው እንዲህ የምታምነው በማለት አሁን ትዳሬን አትበጥብጪ ብሎ በጥፊ ይላታል። እሷም ዝም ብለህ እንደዚህ የምታወራ ከሆነ ትዳር እያለ ከኔ ጋር እንደማገጥ ለፖሊሶች ሄጄ እናገራለሁ ትለዋለች። እሱም ከፈለግሽ ለምን አሁኑኑ ሄደሽ አትናገሪ? መናገር ትችያለሽ፣ ማን ከለከለሽ ብሎ ይላታል። እሷም እንግዲህ እየተናደደች ትወጣለች። እሷም እየተናደደች ከወጣች በኋላ ከካሌብ ጋር ተቀጣጥረው ነበረ። ካሌብንም ታገኘውና ካሌብም በቃ በቅርብ ጊዜ ሄሉ የኔ ትሆናለች፣ አንቺም የምትፈልጊው ቅዱሴ ያንቺ ይሆንልሻል ብሎ ይላታል። ምን ተገኝቶ ነው እንደዚህ የተደሰትከው በማለት ስትለውም አሁን ላይ እኮ እንደምታዩ የትና የት ርቀት ይሄደናል፣ ሁለቱ በጣም ተጣልተዋል፣ መነጋገርም አይችሉም። ስለዚህ ሁሉንም ነገር መንገዶች ይዘውልናል፣ ምንም እንዳታስቢ፣ አትጨነቂ፣ በቅርብ ቀን ሄሉ የኔ ትሆናለች ብሎ ይላታል። አንተ ግን ሄሉ ላይ ምንድን ነው ያየከው? ምንድን ነው እንደዚህ የሚያደርግ ነገር በማለት ትጠይቀዋለች። ሄሉ ትለያለች፣ ሄሉ እንደ ሌላ ሴቶች አይደለችም በማለት ሲላት ምነው ከዙሪያክ ሌላ ሴት የለም ወይ በማለት ስትጠይቀው ሳምሪን ነው እንዴ የምትዩ? ሳምሪን ራሱ እኮ ትናንትና ነው አትኩሬ ያየዋት፣ እሷም ብትሆን አሪፍ ናት በማለት ይላታል። እሷም እንዴት ነው አንተ እንደዚህ የምትለው? ሌላ ሰው በቃ ከዙሪያክ አይታይህም ማለት ነው ብላ ስትለው አዎ አይታየኝም ይላታል። እንግዲህ እሷም እጅግ ትናደድና ይሁንል ብላ ትተዋዋለች ማለት ነው። እሷን እንዲላት ነበረ የፈለገችው። እሱ እንግዲህ አይኑንም ሳምሪ ላይ ጥሏል ማለት ነው። ሳምሪ እንግዲህ በዚህ አይነት በአውሬነቱ እንኳን ልታፈቅረው አይደለም በሄደበት ራሱ አትሄድም ማለት ነው። እና እሱም እንደዛ ካላት በኋላ እየተናደደች እሷም ትተዋለች ማለት ነው። እንግዲህ ካሌብም ወደ ቤት ይመጣል። ካሌብ ወደ ቤት ሲመጣ እንግዲህ ቅዱሴ እባክን ውጣልኝ፣ ትዳሬን ተውልኝ ብሎ ይለዋል። እሱም እንዴት ምን እያልክ ነው ያለኸው? እንዴት ነው የምተውልህ? ዞር በልልኝ ይለዋል ማለት ነው። እሱም እንግዲህ እንደዛ ሲለው ዞር በልልኝ፣ ከቤቴ ቶሎ አሁኑን ውጣልኝ፣ ሁሉንም ነገር ሳምሪ ነግራኛለች፣ ደርሼበታለሁ። ስለዚህ ምንም ነገር ሳትደራደር አሁን ውጣልኝ፣ ከትዳሬ ከህይወቴ ውስጥ ውጣልኝ ብሎ ገፍትሮ ያወጣዋል ማለት ነው። እሱም ገፍትሮ ካወጣው በኋላ አሁን ገፈተርከኝ እንጂ ተመልሼ እመጣለሁ በማለትም እንግዲህ እሱም ካባረረው በኋላ ይሄዳል ማለት ነው። ልክ እሱ እየወጣ እያለ እንግዲህ ሜላትን ያገኛታል። እሷም ከቤት እንዳባረረው ይነግራትና ምንድን ነው የሆንከው? ምንድን ነው እሱ ችግሩ ብላ ስትልም በቅርብ ቀን የራሴ እንደማደርግሽ እንድትዘጋጅ ልንገርሽ ብዬ ነው በማለትም ሲላት፣ እንዴ ምን እየወንክ ነው አንተ? ራስህ ትዳር ልትመሰርት ነው፣ አሁንም ደግሞ በቅርብ ቀን የራሴ አደርግሻለሁ ትላለህ እንዴ? ምን እየወንክ ነው ያለኸው ብላ ስትል፣ ከዛች ከንከፍ ጋራ እውነት ትዳር የምመሰርት መስሎሽ ነው ወይ? እኔ ከአንቺ ውጭ በፍጹም ከሌላ ሰው ጋር ትዳር መስርቼም አልኖርም። ምን እያልሽ ነው ያለሽው ብሎ ይላታል። አንተ ምን እያልክ ነው ያለው? እንዴት ነው በእህቴ ላይ የምትጫወተው ብላ ስትለው እንግዲህ መስኪን እንደማይወዳትና ራሷን ከትዳሯ በትኖ
የራሱ እንደሚያደርጋት በቅርብ ቀን የሱ እንደምትሆን እሷም ደግሞ እንድትዘጋጅ ይነግራታል ማለት ነው። እሷም አሁን ላይ ምንም ነገር አላለችም። እጅግ እየተናደደች እሱም ይሄዳል። እሷም ራሷን ይዛ ወይኔ በእህቴ ላይ ተጫወተ እየነገርኳት በእሷ ላይ እንደዚህ ይጫወታል በማለት እንግዲህ እጅግ ትናደዳለች ማለት ነው። እሷም ሆኖም እንደዛ እየተናደደች ወደ ቤት ስትገባም መስኪ ይኸው ባሌን አባረረብኝ ብላ ትለዋለች። ባሌን አባረረብኝ? እንዴት ነው ባሌን የሚያባረርብኝ? እኔ ትዳር መሰረትኩኝ ብዬ ስል ለአንድ ክፍል ቤት ብሎ ባሌን አባረረብኝ በማለት እንግዲህ ለሄሉ ትነግራታለች። ሄሉም ምንድን ነው እሱ እየተካሄደ ያለው ምንድን ነው የሆነው ብላ ስትል እንግዲህ ባሌን አባረረብኝ በማለት መስኪም ደግሞ ሳምሪን አንገቷን ይዛ እገልሻለሁ፣ ለዚህ ላደረግሽ ሁሉ ዋጋ ትከፍያለሽ፣ ለምንድን ነው እየተናገርሽው ብላ ስትላት እንግዲህ እስከ መቼ ድረስ ነው እንደዚህ የምታደርጊኝ ብላ ትላታለች። ስለዚህ ሁሉንም ነገር ተናግሬያለሁ ብላ ስትላትም እንግዲህ ሄሉን ሳምሪንም ብዙ ነገር ብላ አስፈራርቷትም ትሄዳለች ማለት ነው። በዛ አይነት መልኩ ትሰራለች ማለት ነው። እንግዲህ ሄሉ ምንድን ነው እየተፈጠረው ንገሩኝ፣ ምን እየተካሄደ ነው ያለው ብላ ስትል እንግዲህ ካሌብን ከቤት እንዳባረሩት ሁሉንም ነገር ይነግሯታል ማለት ነው። ካሌብ ከቤት ሄዷል። ያው ትዳሬን በትኖብኛል፣ እኔ ብቻዬን ምንም ዘመድ ስለሌለኝ ትዳር መስርቼ እንድኖር ስላልተደሰተ ነው ባሌን ያባረረብኝ፣ ባሌን መልሽልኝ ብላ ትላታለች። እሷም ባሌን መልሽልኝ ስትላት ሄሉ ሁሉንም ነገር ነግሯኛለች። ስለዚህ እዚህ ጋር መስኪ ብር ፈልጓ ነው እንጂ የመጣችው ከካሌብ ጋር ትዳር መስረቷ አይደለም የመጣችው በማለት እንግዲህ ለሄሉ ይነግራታል ማለት ነው። ሄሉ ምን እየተካሄደ ነው? ምን እያልክ ነው ያለኸው ብላ ስትል ሁሉም ነገር ውሸት ነው፣ ትዳራቸው እውነት አይደለም፣ የእኛን ትዳር ለመበተን እንጂ የመጡት ትዳር መስርተው አይደለም። ስለዚህ ሄሉ ሁሉንም ነገር ነግሯኛለች፣ የማታምኝ ከሆነ ሄሉን ልጥራት፣ ሳምሪ ነግራኛለች፣ ሳምሪ ልጥራትና ሳምሪ ሁሉንም ነገር ትነግርሻለች ይላታል ሄሉን። ከዛን ሳምሪም እንግዲህ ትመጣለች። ሳምሪም እግሯ ላይ ትንበረከክና ይቅርታ አድርጊልኝ እትዬ አጥፍቻለሁኝ ብላ እንግዲህ ሁለቱም እግራቸው ላይ ወድቃ ይቅርታ ትጠይቃለች። ከይቅርታው በፊት ምንድን ነው እሱ ንገሪኝ፣ ተነሺ፣ እኔ ይቅርታ አድርጌልሻለሁ ግን ምንድን ነው ብላ ስትላት እንግዲህ ያለውን ነገር ትነግራታለች። ካሌብና መስኪ ተጋብተው ሳይሆን የእናንተን ትዳር ለመበጥበጥ ነው የመጡት እንጂ ትዳራችሁን ለማፍረስ እንጂ የእነሱ እውነተኛ ትዳር እንዳልሆነ ትነግራታለች። ሄሉም እንግዲህ እጅግ ትደነግጥና እንዴት ነው እንደዚህ የምታደርገው? ከዛን እንግዲህ መስኪም እንደተለመደው ውሸቷን ነው፣ እናንተ የማንም ሰራተኛን እያመናችሁ እኔ ልታባርሩ ነው ወይ? እሷ ውሸቷን ነው፣ እኛን ለማጣላት ነው እንደዚህ የምታደርገው። እኔ ትዳር መስርቼ ስለኖርኩኝ ነው እንጂ ሳምሪ የምትለው ነገር ሁሉ ውሸት ነው ማለት ትጀምራለች ከስር ከስር። እንግዲህ ቅዱሴም አፍሽን ያዥ፣ ዝም በይና አዳምጪ እስከ መጨረሻው ድረስ ይላታል። እንግዲህ በስተመጨረሻም እንደምንም ብላ ታዳምጣቸዋለች። ስታዳምጥ እንግዲህ ሁሉም ነገር ውሸት እንደሆነ ሳምሪ ያለችውን ሄሉ ታምናለች። ሄሉም ካመነች በኋላ እንግዲህ ከዚህም በኋላ ቤቴ ውስጥ እንዳላይሽ ከዚህ ጥፊልኝ ብላ ትላታለች። እሷም እንዴት ነው ከዚህ የሚሄደው? በፍጹም ከዚህ አልሄድም። ወዴትስ ነው መሄጃ? የለኝም፣ መሄጃ እንደሌለኝ አንቺ ታውቂያለሽ። ወዴት እንዲሄድ ነው የፈለግሽው? በፍጹም የትም ቦታ ሊሄድ አልችልም። ሄሉ ምን እየሆንሽ ነው? ወዴት ልረፍ ብላ ትላታለች። እሱን እኔ አላቅልሽም፣ አሁን ቀጥ ብለሽ ከቤቴ ውጭልኝ ብላ እንግዲህ ቅዱሴንም ከቤቴ አውጣልኝ ይችል ልጅ ትልና ሳምሪን ደግሞ እኔና አንቺ በኋላ የምናወራ ይሆናል። ስለዚህ አሁን ቀጥ በይና ውጪልኝ ብላት እንግዲህ ትሄዳለች። ሳምሪ እንግዲህ ከዚህም በፊት የምታስታውሱ ከሆነ ቅዱሴና
መስኪ አንድ ላይ እንዲተኙ መስኪ ለቅዱሴ የእንቅልፍ መድኃኒት ሰጥቷ አንድ ላይ ተኝቷ ቪዲዮውን የያዘችለት ሳምሪ ነበረች። ሄሉን ውጪ ይዟት ሄዳ ሄሉን ውጪ እንድትቆይ ያደረገቻት። እንደውም አስተማሪው በጣም አስቸግሮኛል ትምህርት ቤት አልሄድም ብላ እንግዲህ ብዙ ነገር እያወራቻትና አየር እንድትወስድ ስለፈለግኩ ነው ብላ ሄሉን እዛ ውጪ ይዟት ሄሉ ውጪ እንድትሆን አድርጋ መስኪም ከቅዱሴ ጋራ የእንቅልፍ መድኃኒት አጠጥታ አብራ ፎቶ የተነሳችው ማለት ነው። በዚህ አይነት መልኩ ነበረ አብራ ፎቶ የተነሱት። እንግዲህ ሳምሪ ብዙ ነገሮችን አጥፍታለች። ያው መስኪ ከሞት አፋፍ ሰላዳነቻት መስኪ ከሞት ሰላዳነችኝ ብላ መስኪም ደግሞ ያንን ሁለታሽን እንዳትረሺ እያለቻት እንግዲህ ከዚህም በፊት ታውቃላችሁ ጎዳና ላይ ፋሲጋ ወቅታት ነበረ። ፋሲጋ በወጋቻት ሰዓት የደረሰችላት መስኪ ነበረች። መስኪም በዛን ሰዓት ስትደርስላት ሳምሪ እየተጣጣረች በነበረችበት ሰዓት ላይ መጀመሪያ ቃል ያስገባቻት እኔ የምልሽን ነገር ሁሉ ታደርጊልኛለሽ፣ ከዛም በኋላ እኔ ሕክምና ወስጄ ላድንሽ እችላለሁ። እኔ የምልሽን ደግሞ የማታደርጊልኝ ከሆነ እኔም ሕክምና አልወስድሽም፣ እዚሁ እየተጣጣርሽ ትሞቻለሽ። እዚህ ቦታ ላይ ማንም ሰው ሊደርስልሽ አይችልም። ስለዚህ ቅዱሴንና ሄሉን እናለያያለን። በዚህ የምትስማሚ ከሆነ ሕክምና ወስድሻለሁ፣ የማትስማሚ ከሆነ ደግሞ ሕክምና አልወስድሽም ብላት ነበረ። የምታስታውሱ ከሆነ ሄሉ እንግዲህ በዚህ አይነት ነው ሳምሪን ያዘቻት መስኪ ማለት ነው። እንግዲህ ያንን ሁሉ አሁን ላይ ጸጽቷ አትቷ እሷ ይቅርታ ጠይቋ መስኪም ከቤት ተዋራ። እንግዲህ ሄሉም ደግሞ መጀመሪያ ላይ ቅዱሴን ይቅርታ አድርግልኝ፣ እኔ አንተ እንደምታስበኝ ሴት አይደለሁም እያለችው ነበረ። እሱም እንግዲህ በፍጹም ይቅርታ አላደርግልሽም፣ ማውራት አልፈልግም ብሎ ጀርባውን አዙሮ ነበረ የተኛው። አሁን እንግዲህ በስተመጨረሻ እውነቶቹ ከወጡ በኋላ ሄሉንም እንግዲህ ያ ሁሉ የሰደባት ስድብ እጅግ ጸጽቶታል። ስለጸጸተውም ይቅርታ ሊጠይቅ መጥቷል ማለት ነው። ይቅርታ አድርጊልኝ ብሎ ቢላትም እሷም አንተ እኮ የሰደብከኝ ያልከኝ ቃላቶች እኮ በይቅርታ አይመለሱም፣ አንተ እንደ ቀላሉ ይቅርታ ልትጠይቅ መተሃል በማለት እንግዲህ እሷም በፍጹም ትለዋለች ማለት ነው። በፍጹም ይቅርታ አላደርግልህም በማለት እንግዲህ ይቅርታውንም አልተቀበለችም። እሷም በተራዋ ጀርባዋን አዙራ ተኝታለች ማለት ነው። እንግዲህ እዚህ ጋር ዛሬ ሳምሪ ይቅርታ ጠይቋ ሁሉንም ነገር ስላፍረጠረጠችው በጣም ደስ ይላል ማለት ነው። እንግዲህ ሆኖም ሄሉ ለቅዱሴ ይቅርታ ልታደርግለት አልፈቀደችም ማለት ነው። ሆኖም ያው ዞሮ ዞሮ ይቅርታ ታደርግላታለች፣ ሽማግሌም ቢሆን እንልካለን ማለት ነው። እንግዲህ አሁን ላይ ካሌብ ከቤት ተባሮ ወጥቷል። መስኪም ከቤት ተባራ ወጥታለች። እንግዲህ ቅዱሴም ይቅርታ እየጠየቀ እየለመናት እኔ የሌላ ሰው እንዳትሆኝ ስለምፈራ ነው፣ እኔ ከአንቺ ውጭ ሌላ ሰው ማየት ስለማልችል ነው በማለት እንግዲህ እየለመናትም ይገኛል ማለት ነው። ሆኖም እንግዲህ እሷ ምንም አይነት ምላሽ አልሰጠችውም። ጀርባውን አዙራ እሱ እየለመናት እየተማጸናት በዚህ አይነት ክፍሉ ተጠናቋል ማለት ነው። እና እንግዲህ ውድ እየተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች እናንተም ደግሞ አስተያየታችሁን ኮሜንት ላይ እንድታስቀምጡ ስል በአክብሮት እጠይቃችኋለሁ። እንግዲህ ዛሬ ላይ ሳምሪ ያደረገችው ነገር እጅግ በጣም ደስ ይላል። መንገዷን ስታ ነበረ፣ አሁን ወደ መንገዷ ተመልሳለች ማለት ነው። እና ወደ መንገዷ ስለተመለሰች በጣም ደስ ይላል ማለት ነው። እንግዲህ ቅዱሴም እጅግ ተናዶና በቤቴ ውስጥ መተው ትዳሬን ይበትናሉ በማለት ብዙ ነገርን እያለ ነበረ። እንግዲህ ሄሉንም የተለያየ ስድቦች ሰድቧት ነበረ ከካሌብ ጋር እንዳለች እና አሁንም አዲስ ፍቅር ላይ እንዳለች ካሌብን ደግሞ እንደምታፈቅረው ሁሉ ብዙ ስድቦችን ስለሰደባት እንግዲህ አሁን ላይ እሷ እምቢ ብላለች ማለት ነው። እንግዲህ ይህንን ይመስላል ማለት ነው። ኮሜንት ላይ አስተያየታችሁን አስቀምጡልኝ። ስለነበረን ቆይታ ከልብ አመሰግናለሁ።
ቀናችሁ ያማረ እየተዋበ እግዚአብሔርን እያመሰገናችሁ እየተደሰታችሁ ድካማችሁን እየረሳችሁ የምትሉበት ቀን ይሁንላችሁ ማለት ነው። ስለምታበረታቱኝም ከልብ ከልብ አመሰግናለሁ። እግዚአብሔር አምላክ ይባርካችሁ። በዚሁ ሰናበታችኋለሁ። ባይ ባይ።